ሆሊውድ አዲስ ሙቪ ያወጣል ኖቨምበር 14 2025 ላይ ሙቪው የሚባለው ዘ ካርፔንተር ሰን ነው። ዘ ካርፔንተር ሰን አስቡ። ምን አይነት ሙቪ ነው? ሆረር ሙቪ ነው። ስለምንድን ነው ሙቪው? ስለ ኢየሱስ ክርስቶስ። can you imagine like ኢየሱስ ክርስቶስ ብሎ ሆረር ሙቪ ሰምታችሁ ታውቃላችሁ? ምንድነው አሚን የኢየሱስ ክርስቶስን ቻይልድሁድ ስቶሪ ኮምፕሊትሊ ትዊስት አድርገው ልክ ላይክ የሆነ ዲማኒክ ፎርስ ኖሮበት አንድ የሆነ በቃ ጀስት ሱፐርናቹራል ሚራክል የሚያደርግ ሰው አድርገው ህፃን አድርገው ነው የሰሩት። ምንድነው ይሄን የባይብል ስቶሪውን ኮምፕሊትሊ በቃ አስወጥተው ማለት ነው የሆነ ፎርስ እንደተሞላ አድርገው ነው ሙቪውን ኢየሱስ ክርስቶስን የሰሩት ማለት ነው። አይ ቲንክ ዋናው አክተር ማን ነው? ኒኮላስ ኬጅ እሱ ነው የሰራው ሙቪው ማለት ነው። ጋይስ ኖቨምበር 14 ነው አሁን ይሄ ሙቪ የሚወጣው። አሁን እዚህ ጋር የመጣሁት እኔስ ሙቪውን ላስተዋውቅ ሳይሆን እንደው እያንዳንዳችን ሆነስትሊ ላይክ ለምንድን ነው ብላችሁ እንድጠይቁ ነው። ለምንድን ነው ይሄንን ሙቪ ሊያወጡ? ለምንድን ነው ሌላ ስንት ነገር እያለ ኢየሱስ ክርስቶስ ላይ መቀለድ ለምን አስፈለገ ብለን ራሳችን እንድንጠይቅ። ምክንያቱም መልሱ እዛው ላይ ስላለ ማለት ነው። መልሱ እዛው ላይ አለ። ምክንያቱም ኢትስ ኦብቪየስ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ ይላል። ጠላት ውጊያው ከማንም ጋር አይደለም። ጠላት ውጊያው ከኢየሱስ ጋር ነው። በኢየሱስ ስር ከሚድኑት ጋር ነው። ምክንያቱም ማምለጥ መዳን የምንችለው በኢየሱስ ክርስቶስ እንደሆነ ያውቃል። ስለዚህ ኢየሱስ ክርስቶስን ሊያገኘው አይችልም። ወረደ የተረገጠ ነው። ስለዚህ ምንድን ነው ግዴታ የኢየሱስ ክርስቶስን ስም እንደዚህ ያደረጉ ሰዎች እንዳይድኑ ማድረግ ማለት ነው። ሌላው ደግሞ አሁን የሚተካው ጀነሬሽን እንደዚህ አይነት ሙቪ እያየ ያድጋል። ስለ ኢየሱስ ያለው ኢሜጅ፣ ስለ ኢየሱስ ያለው ነገር መጽሐፍ ቅዱስ ካላነበበ እንደዚህ እየሆነ ይሄዳል። ሶ ብሬን ዋሽ እየተደረገ ጀነሬሽን እንደዚህ እየተቀየረ ይሄዳል። ሶ የኢየሱስ ክርስቶስ ትክክለኛ ስቶሪው ባይብል ላይ ያለው ይቀርና እንደዚህ አይነት ነገር በቃ ይሄ አዲሱ ትውልድ እንደዚህ እየመጣ በቃ ህዝብ ማጥፋት ነው። ጋይስ እስቲ አስቡት። ለምንድን ነው ብለን እናስብ እስቲ። ለምንድን ነው ስለ ኢየሱስ ሁሌ የሆነ ባለፈው የሆነ ቦታ ላይ 3 ቀን እንደዛ ጂሰስን ብለው እንትን ሲሉ አሁን ደግሞ እንደገና አዲስ ሙቪ ይወጣል the carpenter son ስለ ኢየሱስ ሁሌ ኢየሱስ ላይ እንደዚህ አታክ ሲያደርጉ ታሊውድ ደግሞ የታወቀ ቦታ ነው፣ የሰይጣን ቦታ ነው። የሚሰሩት ዘፈናቸው ሁሉ ነገራቸው ተመልከቱ ማን ላይ እንደሚያሾፉ ማን ላይ እንደሆነ ውጊያው ከተቃራኒው ኃይል ጋር ነው። ብርሃን የሆነው ኢየሱስ ክርስቶስ ማለት ነው።